እሳቸው ኃላፊነት ላይ በነበሩበት ወቅት የጥምቀት ጊዜ ረብሻ ነበርና የብዙዎችን ልብ የበላ ብዙዎች ልብ ውስጥ የቀረ አንድ ንግግር ተናግረው ነበር። አልሐምዱሊላህ ታቦታችን በሰላም ገባልን ብለው ተናግረው ነበር። የቀድሞ የእስልምና ጠቅላይ ምክር ቤት ዋና ስራ አስኪያጅ ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ ከሰሞኑ በጠና እንደታመሙ ሰምተን ነበር። በትላንትናው ዕለት ዜና እረፍታቸውን ሰምተናል። ዛሬ በሚሊኒየም አዳራሽ የሽኝት መርሃ ግብር ነበር እና ብዙዎች ተገኝተዋል። ከቅዱስነታቸው ከፓትርያርካችን ከአቡነ ማትያስ ጀምሮ ብፁዓን አበው ሊቃነ ጳጳሳት ሌሎችም መምህራን ተገኝተዋል። እንዲሁም የሙስሊሙ ማህበረሰብ ቅድስት ቤተክርስቲያናችንን በፓትርያርካችን በኩል መግለጫውን አውጥታለች። እሱንም ወደ ኋላ አነብላችኋለሁ። ውድ ቤተሰቦቼ ወቅታዊ ጉዳዮችን እንመለከታለን። ከመቼውም ጊዜ በላይ አጭር ቪዲዮ ነው ይዤላችሁ የመጣሁት ዛሬ። የምስራች አለ አርፈዋል። ይብላኝ ላንተ በቁም ለሞት። ወቅታዊ ያሉ ቪዲዮችን እንመለከታለን። እየተነሱ ያሉ ሀሳቦች አንዳንድ ማይሆኑ ነገሮችም የሚያነሱ ሰዎች አሉ። በጣም ከሙስሊሙ ወገን ጥላቻ ያለባቸው ለእኚህ ደግ ሩሩ ቅን አባት ጥላቻ ያላቸው ሰዎችም እየወጡ እንኳን ደስ አላችሁ ጭምር ስለሞቱ እንኳን ደስ አላችሁ ጭምር ያሉ አሉ። በጣም አሳፋሪዎች። እነሱን እንመለከታለን። አንዳንድ የምናነሳቸው ሀሳቦች አሉ። በዚህ ጉዳይም ደግሞ ከየት እየተፈለፈሉ እንደሚመጡ የማይታወቁ እነዚህ ጴንጤዎች ደግሞ ሰው ሲሞት እየጠበቁ ጌታን ተቀበሉ ምናምን የሚሉ ማይሆኑ ጴንጤዎችም እያየን ነው። ለነሱም አንዳንድ የምናነሳቸው ጉዳዮች አሉ። ውድ ቤተሰቦቼ አንድ ከዚህ በፊት የተናገሩትን ነገር በመስማት እንጀምር። እኛ ሰው ምርጫ የለኝ ሙስሊም ክርስቲያን ብዬ አልመርጥም። አገራችን የለም እንዲያል የዘንዲያ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንዲያ እንዲህ ያለ ነውና እንዲህ ያለ ላርገለስ ለብቻ ክብሮት ለሰጡ የሚል ሐሳብ የለኝም። የዘንዲያ እንዲህ ያለኝ ስለዚህ ለሁሉም ምን ያላሳለው አዝናለሁ። ሁለተኛ ደግሞ የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው ያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገር። ሰው አለይም ሙስሊም ክርስቲያን አይደለም። ለዚህ ነው ሁሉም ሰው የሚወዳቸው እኚህ አባት። አንዳንድ ዋሃብያ አክራሪ ሙስሊሞች እንደሚጠሏቸው ይታወቃል። አሁን በኋላ የምናያቸው እነሱን ናቸው የተደሰቱ በሞታቸው። እነዚህ አውሬዎች ናቸው። የተደሰቱ ሙስሊሞችም አሉ እና ከነሱ ውጪ ኢትዮጵያውያን ሙሉ ለሙሉ ኢትዮጵያውያን የሚወዷቸውም ለዚህ ነው። እኚህን ታላቅ አባት በድጋሚ ነፍሳቸውን ይማር። እኚህን የመሰሉ አባቶችን ድጋሚ ለማግኘት በጣም ብዙ አመት ነው የሚፈጀው። እውነቱን ለመናገር በጣም ብዙ አመት ነው የሚፈጀው። ትልቅ የሀገር ዋርካ እንዳጣን ነው የሚሰማኝ እኔ በእውነት። እንዲህ አንድ የሚያደርግ እንዲህ የሃይማኖት አባት ሆኖ ራሱ መከፋፈልን እኛ ውስጥ ራሱ እንደምናውቀው ነው መከፋፈልን የሚዘሩ ህዝብን ከህዝብ የሚያባሉ አባቶች እንዳሉ እናውቃለን። እና እኚህን የመሰሉ አባት ማጣት ከባድ ነው። የትናንትናውን ኮንሰርት ምን ብለው እንደዘገቡት አያችሁት? ድምፃውያኑ ከቋንቋቸው ውጪ ዘፈኑ። የኢትዮጵያውያን ፍቅር ታየ እንዴ! በጣም አይ ሀገሬ! የተለያዩ ብሔር ያላቸው ድምፃውያን አንዱ በሌላኛው ቋንቋ ሲዘፍን ፍቅር በዝናብ መልክ የኢትዮጵያ መሬት ላይ ሲዘንብ እንዳደረ ተደርጎ የሚቆጠርበት ጊዜ ይምጣ። ይሄን ፒክቸር ነው የወደድኩት። ደስ አይልም? እንደዚህ ዘንጠው አባባ ንቃቸውን ሲሸከምላቸው ሚዲያ ሁሉ ደግነት እያለ ነው ፖስት ያደረገው። ወይ ጉድ! አንድ የ18 ዓመት ወጣት የ80 ዓመትን አዛውንት ንቃቸውን ሲሸከምላቸው ከታየ ፎቶ ተነስቶ የደግነት ጥግ ተደርጎ ይዘገባል። ዛሬማ ሶሻል ሚዲያውን የተቆጣጠረው ይሄ ፎቶ ነው እንጂ ሸውና ቄሱ አንድ ላይ ወክ እያደረጉ እንዴ! ደስ አይልም? የፍቅራችን ማሳያ ይልሻል በላው። ጭራሽ የተለያየ እምነት ያላቸው ሁለት የሃይማኖት አባቶች አንድ መንገድ ላይ ሲሄዱ ከታየ እንደ ሰበር ዜና ሶሻል ሚዲያውን ተቆጣጥሮት መዋል ጀመረ። ምን እያሰብክ ነው? አሁን ፍቅራችንን ማሳያ ተደርገው የሚዘገቡት ነገሮች ፍቅር ማጣታችንን ነው ቁልጭ አድርገው የሚያሳዩት። እንዴት? ምክንያቱም በአባቶቻችን ጊዜ የየዕለት ተግባሮቻቸው የነበሩትና ለቡና ወሬም የማይበቁት ነገሮች ናቸው አሁን የመፋቀራችን መገለጫ ሆነው በየሚዲያው እንደ ሰበር ዜና የሚዘገቡት። ዳልሻውን ቅዳሴ ያለብኝ ስላልከኝ ነው አለ ሰዓት የገባውልህ። ቶሎ ሂድ። ምንድነው? ሊፖስቱን ነዋ። ለምን? ሙስሊሟ ለክርስቲያኑ የዋለችለት ውለታ ብለው። ውለታና ግዴታ ያቁም እንዴ? ወደፊት በዚህ አካሄዳችን ልጇን የምታጠባን እናት ወይኔ ደግነቷ ማለታችንም አይቀርም። አፈር ያስበላ።
ቻው። ሃይማኖት የግል ሀገር የጋራ አይደል የሚባለው? በየግላችን ምናምነው አለ፣ እነሱም ያምኑት አለ፣ ግን ሀገራችን የጋራ ናት። በፍቅር እነሱም ያመልካሉ፣ እኛም የራሳችን እናመልካለን። ፍቅር ወሳኝ ነው። ይህ ደግሞ እንደ ቢግ ዲል መወሰድ የለበትም ነው ዋና መልእክቱ። በጣም እስማማለሁ። ትልቅ መልእክት ነው። ባረኮት ቲክቶክ ላይ የምታውቁት ከሆነ በጣም ጥሩ ልጅ ነው። መጽሐፍ ቅዱስም እኛ ክርስቲያኖችም ያዘን ቢቻላችሁ ከሁሉ ሰው ጋር ተዋዳችሁ ኑሩ ነው የሚለን እና ፍቅር፣ መዋደድ፣ መከባበር አለብን። በቀኖና በሃይማኖት ጉዳዮች የራሳችን መመሪያ ህግ አለን፣ ድንበር አለ። እሱን አልፈን መሄድ የለብንም እንጂ ፍቅር ለሁላችንም ግድ ይላል። ካልሆነ እንዴት ማምለክ እንዴት አብረን መኖር እንችላለን? እኔ በጣም ይገርመኝ እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቀድልንም። እናንተ ላይ የአላህ ህዝነትና rahmet በእናንተ ላይ ይሁን ማለት እኮ አይፈቀድልንም። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ፣ ግን እያወራሁት አላህ ያጥፋ እንዴት ነህ ሰላም ነው አላህ ያጥፋ እንላለን። ግን ገና ስናየው ሰላም ነው እንዴት ነው እንላለን። በልባችን ግን አላህ ያጥፋ። ከክርስቲያኖች ጋር እኮ እንድንውል አይፈቀድልንም። አይቻልም እኮ አብረናቸው እንደሆነ እኮ አይፈቀድልንም። ሲጀመር አብረናቸውም ስንሆን እያወራናቸው በመሃል ግን ሰላም ነው አይደለ አላህ ያጥፋ አላህ ያጥፋ። ለምን በቁርአናችን አላህ ሱብሃነሁ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ እኔን ማጠፋችኋለሁ ይላል። እናንተ ምን አይነት ሰላማዊ ሰዎች ናችሁ? ምን አይነት መጽሐፍ ነው ያላችሁ? ፕሊስ እባካችሁ በዚህ ቀጥሉበት። የእናንተ ሰላምና ፍቅር የሰላም የሆነ ፍቅር የሆነ ሃይማኖታችሁ እኮ እኛን እየሳበን ነው። ግን በጣም ላደንቃችሁ ይፈልጋል። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? ዋው! ስለ እስልምና ስለጠየቅኩ ቤተሰቦችን እያጨናነቋቸው ነው። እኔ ካሁን በኋላ በእስልምና ጉዳይ ኡስታዞች ጋር እነዚህ ሌቦቹ ጋር ሄጄ ጥያቄ አልጠየቅም። ለምን እነሱ ጋር ጥያቄ ለመጠየቅ በሄድ ቁጥር ክሊፕ ቅንብር እየሰሩ ነው። ቅንብር ለኔ ጥያቄዎች መልስ መመለስ ነው። እነሱ ፖለቲካ ነው የሚሰሩት። ቪዲዮ እያቀነባበሩ ቤተሰብ ጋር ይዘው ይላሉ። እስልምና ላይ ጥያቄ ጨርሻለሁ። ግን እስልምና ጉዳይ ላይ ካሁን በኋላ መጭመቅ ነው እንጂ ጥያቄ አልጠይቅም። መጭመቅ እኔም እንደነሱ ልክ እንደ ኡስታዞቹ መጭመቅ እንጂ አልጠይቅም። ወዳጄ ወንድሜ እኛ የምናመልከው ኢየሱስ ክርስቶስ ንጉሠ ሰላም ወተፋቅሮ የሰላምና የፍቅር አምላክ ንጉሥ የተባለው ኢየሱስ ክርስቶስን ነው። ጠላታችንን እንኳን ያጥፈው ብለን መጸለይን ቀርቶ በጥፊ ሲመታ ሌላውን ጉንጭ ስጥ ነው የሚለው መጽሐፍ ቅዱሳችን። ቅድም እንዳልኳችሁ ቢቻላችሁ ከሁሉ ሰው ጋር ተዋደዱ ነው የሚለው። የፍቅር ሃይማኖት ነው እና ወደዚህ ኑ የምንለው በምክንያት ነው። በእውነት እናንተ አላህ ያጥፋችሁ እያላችሁ ብትጸልዩ አለን፣ እየበዛን እስካሁን ድረስ አለን። እንደዛ የምታደርጉ ሙስሊሞች እባካችሁ ለሰው ክፉ አታስቡ፣ ለራስ ነው የሚደርሰው። የሚያሳርፍ ሰላም የሚሰጥ ደስታ የሚሰጥ ሁከትን የሚያጠፋ ከመቅሰፍት የሚሰውር የማያውቅ ተደላድሎ የሚያኖር የእረፍት ውሃ ክርስቶስ ነው። እንግዲህ በዚህ ዓለም ላይ ብዙ የሚጠጡ ነገሮች መጥተዋል። ለጠጧቸው ሰዎች እረፍት ሲሰጧቸው አልሰማንም። ሲያውቋቸው ሲያድሩ ነው። እግዚአብሔርን የተመገቡ ሰዎች ግን ከተማ ሊከባቸው እንኳን አይፈሩም። ሁልጊዜ በደስታ ይኖራል። ጦርነት ውስጥ አይ ኦርቶዶክስ ጠላት መሃል ተደላድሎ ይቀመጣል። በአራዊት መሃል ደስ ብሏቸው በሞገስ ይሄዳል። በጠላቶቻቸው ታፍረው ተፈርተው ይኖራል። ቢሞቱ እንኳን ሞታቸው ክብር ይሆናቸዋል። የሰላምና የፍቅር ሃይማኖት ኦርቶዶክስ እድለኞች ነን። እግዚአብሔርን እኛ በጣም እድለኞች ነን። እንግዲህ ሙስሊሙ ቅድም ምን ሲል እንደሰማችሁት ነው። በእውነት እንደ ክርስትና ያለ ሃይማኖት የለም። እንደ ክርስትና ያለ ሰላማዊ እምነት የለም ዓለም ላይ። በእውነት እድለኞች ነን እኛ እድለኞች ነን። እግዚአብሔር ይመስገን። እግዚአብሔርን አመስግኑ። በእውነት ሞት ለሚሞት ሰው ይገባዋል። ለአዳም ዘር ሁሉ ይገባዋል። ግን ሞትን ለማጥፋት የተለየች ሆና የተገኘች ወይ ረከበዘ ከማቄ የተባለች የማትተካ ፈጣሪዋን እሹሩሩ የምትል እናት አስባችሁታል? እግዚአብሔር አልቅሶ ጡቷን አጥብተዋለች እኮ። በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ
ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሰ አይነ ልቦዬን አብራልኝ። አንዳንድ የምናያቸው ወቅታዊ ጉዳዮችም አሉ ብያችሁ ነበር ውድ ቤተሰቦቼ መግቢያ ላይ። እስቲ ወቅታዊ ጉዳዮችን አብረን እንመልከት። አንዳንድ ቤተ መቅደስ ውስጥ የተሰሩ አሳፋሪ ስራዎችን እንመልከት። ስለ ነገዋ ቤተክርስቲያን እንዲሁም ደግሞ የቤተክርስቲያን ስርዓት ግድ የሚላችሁ ከሆነ ዛሬን ቪዲዮ ሼር ማድረግ ከእናንተ ይጠበቃል። ቪዲዮን ላይክ በማድረግ ኮሜንት ሴክሽን ላይ ደግሞ ለነገዋ ቤተክርስቲያን ዛሬን እንስራ እያላችሁ የጻፋችሁ በደንብ አድርጋችሁ ኮፒ ሊንክ ሪፖስት እያደረጋችሁ እንድታዳምጡኝ ጠይቃችኋለሁ። ይህን ቪዲዮ ከትናንትና ጀምሮ እዚህ ቲክቶክ ላይ የፕሮቴስታንት ቤተ እምነቶች ሲሳለቁበት፣ የኛ ቤተ እምነት ተከታዮች ደግሞ ለቤተ ክርስቲያን ያላችሁን ቅናት፣ ለቤተ ክርስቲያን ያላችሁን ተቆርቋሪነት እንዴት ይደረጋል እያላችሁ የተለያየ ሐሳብ ሲሰጥበትና ሲዘዋወር ተመልክታችሁታል። እኔ እንደ መፍትሄ ሐሳብ እንዲህ አይነት ነገሮች እንዳይቀጥሉ ዛሬ ላይ ቆም ብለን እንድናስብ ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለሚገኙ ሀገረ ስብከቶች አንድ ምክር ሐሳብ አለኝ። እንደምታውቁት ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ሚዲያዎች ላይ ተመልክታችሁ ከነበረ ብፁዕ አቡነ እንትና የእንትና ሀገረ ስብከት ሊቀ ጳጳስ 1200 3000 2000 ለሚሆኑ ዲያቆናት ስልጣነ ክህነትን ሰጡ የሚል ዜናዎችን እጅግ በጣም ፉክክር በሚመስል መንገድ ሲያሳዩን እንደነበረና እንደዛ እንደከረሙም ታያላችሁ። እነዚያ ዲያቆናት ዛሬ ላይ ግን እንዲህ አይነት ችግር እንዳይፈጠር ከዚህ በኋላ መሰረተ ሃይማኖት ላይ ስርዓተ ቤተክርስቲያን ላይ ገፋ ብለን አምርረን ማስተማር ያለብን ጊዜ አሁን ይመስለኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታውቁትኝ የዲያቆናት እጥረት የአገልጋይ እጥረት የለባትም። ያሏችንም አገልጋዮች በሚገባው መንገድ ወደ አገልግሎት ውስጥ ማስገባትም ክፍተት እንዳለበት የሚታወቅ ሆኖ ሳለ በየዕለቱ ፉክክር የሚመስል ጅምላ ዲቁና መስጠቱን ለጊዜው ቆም ብታደርጉት የሚል የልጅነት ምክር ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከቶች ምክር ሐሳብ አለኝ። ቤተክርስቲያናችን ወዴት እየሄደች ነው? ግማሹ በሱሪ ግማሹ ከነጨበሬው ስርዓተ ቁርባንን እየፈጸመ ነው ያለው። ቤተክርስቲያናችን ምን እየተደረገ ነው ያለው? ለዚህ ተጠያቂው ማን ነው ካላችሁኝ፣ ንስሐ አባት ነው። ንስሐ አባት። ይሄን ቪዲዮ ሼር እያደረጋችሁ ኮፒ ሊንክ አድርጉልኝ። ኦርቶዶክስ ትሰማኛለህ? አንተ ሰነፍ ኦርቶዶክስ እየሰማኸኝ ነው? አንቺስ እያደመጥሽ ነው? ብዙ ሰዎች እኮ ለምንፍቅና የሚዳረጉት ለምንድነው? መጽሐፋቸውን አያውቁም፣ ትምህርታቸውን አያውቁም። አብዛኞቻችሁ ያ ነው ችግራችሁ። ያ ነው ትልቁ ችግር። ይሄንን ነው ሁልጊዜ ዕውቀት 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 እያልኩ እምጮኸው። ይሄንን ነው ዕውቀት እንዲዘራብህ ነው በልቡና። አትስነፍ፣ አትድከም፣ አተኛ። የሰይጣን መጫወቻና ፈረስ አትሁን። የኦርቶዶክስ ምእመን አትሁን። ተነስ። ሌሎቹ የስተት ትምህርት ይዘው መጥተው በርህን ሲያንኳኩ አንተ በርህን ከፍተ የምታስገባ የሰይጣን ድምጽ የምታስገባ ትውልድ እየሆንክ ነው። ስሜታዊ እየሆንክ ነው። ዓለማዊ እየሆንክ ነው። እንደ አሕዛብ እየሆንክ ነው። ክርስቲያን አልሆንክም። እውነተኛ ክርስቲያኖች እኮ በቃል የተሞሉ ናቸው። በቃል የተሞላችሁ ሁኑ። የድሮ አባቶቻችሁ እኮ እውነትን ያውቁት ነበር። ዳዊት ይደግሙ ነበር። ጸሎት ያደርጉ። አንተ ጸሎትም ረስተሃል፣ ተኝተሃል፣ አንቀላፍተሃል፣ አሳማ ሆነሃል። መብላት 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 ብቻ ነው የምታስበው የምታልመው። ጾም ሊመጣ መብላት፣ ጾም ሲፈታ መብላት። ይሄንን አስወግደህ ተነስ፣ ቅና፣ ዓይንህን አብራ፣ ልቡናን ክፈት። አይቆጭህም እንዴ? የመናፍቃን መጫወቻ ስትሆን ሀገሪቱ የካህዲያን መጫወቻ ስትሆን አይቆጭህም? የተቆነጻጸለ መጽሐፍ መጫወቻ ስትሆን አይቆጭህም? በርህን ከፍተህ ትከሻህን ለነሱ ፈረስ ለመሆን የሰጠህ ትውልድ ተነስ፣ ተለወጥ፣ ተቀየር፣ ራስን ለውጥ፣ እወቅ፣ አንብብ። ለምን እንደማታነበው መጽሐፍ ቅዱስ? ፌስቡክ ላይ አንደኛ ነህ፣ ቲክቶክ ላይ አንደኛ ነህ። መጽሐፍ ቅዱስ ገልጠ ለማንበብ ግን አልቻልክም። በዲያብሎስ መንፈስ ታስረሃል፣ በአጋንንት ስራት ተይዘሃል። ከዛ ውስጥ ውጣ፣ ንጻ፣ ተነስ፣ ንቃ። በመንፈስ ቅዱስ ታጠብና ተቀደስ። የኦርቶዶክስ ልጅ ሆይ አተኛ፣ አታንቀላፋ። አንተ እውር እይ ነው የሚልህ ቅዱስ ጴጥሮስ። እይ፣ የቅርቡን ብቻ የሚያይሱ እውር ነው ይልሃል። የሩቁንም ተመልከት። ወንድሞቻችንንም መምህራችን ዶክተር ቀሲስ ዘበለ ነማንም እግዚአብሔር ቃለ ሕይወትን ያሰማልን። ጥሩ ምላሽ ነው የሰጡት። እኔ ምንም የጨምረው ነገር የለም። እንግዲህ ሶሻል ሚዲያ ከመጣ ጀምሮ ማናየው ጉድ የለም። እንግዲህ ቤተ መቅደሱ ሲደባደብም እንዳያችሁት ነው። ተክሊል ደግሞ በሱሪ ለብሳ ተክሊል አረረ ከባድ ነው።
ከባድ ነው። እግዚአብሔርን አንተ ሰነፍ ኦርቶዶክሳዊ ስማ አሉ ዶክተር ዘበነ። እባካችሁ የእግዚአብሔር ቤት ላይ የእግዚአብሔር ትእዛዛት ላይ አንቀልድ። በእውነት ብናከብር እንከበራለን። ያን ነው ማለት የምችለው። በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ። ብዙውን ጦሩን ወጥመዱን ሁሉንም በጌታ አልፈናል። እግዚአብሔር አምላክ ይመስገን። ክብርና ምስጋና ለመድኃኒዓለም ይሁን። ይሄኔ ቅድም ወንድማችን እንዳለው ስንቱ ሙስሊም ይሁን እንዲህ ስናወራው አላህ ያጥፋችሁ ያለ እኛን የረገመው ከባድ ነው። እግዚአብሔር ብቻ ይጠብቀናል እኛ ክርስቲያኖችን። ውድ ቤተሰቦቼ እስቲ ቅድም አንድ ነገር ብያችሁ ነበር። እንዲህ አይነት ሰዎች ሲሞቱ ምናምን እየመጡ ጌታን ተቀበሉ ምናምን የሚሉ ጴንጤዎች በቃ በየኮሜንቱ በየቦታው ጌታን ተቀበሉ በጌታ ነው ሁሉም ነገር ያለው የሚሉ የሆነ የሚሰበክበትን ቦታ ምናምን ማይለዩ ማያውቁ ብዙ ፕሮቴስታንት ጴንጤዎች አሉ። እስቲ አንዳንድ ስለ ጴንጤዎች እስቲ ልደታ ቃል እዚህ ጋር የተናገረው ቪዲዮ ይታያል እና ይሄ ነው መጥቶ ታዲያ የነጭ መጽሐፍ ቅዱስ እንደዚህ ይዞ አንተን ኢየሱስ ጌታ ነው ሊያስብል የሚችለው? እድሜ ልክህን እውነተኛውን ጌታ ስትሰብክ የኖርከውን ጌታማ መንገድ ላይ ያለ አበል ተከፍሎት የሚመጣ ጴንጤማ አያስደነግጥ። እንደውም አንዴ ምን አጋጠመን መሰለኝ ከጓደኞቼ ጋር እኔ ዮብ ይዋድ ሆነን እዚህ መገናኛ አንድ ልጅ ኢየሱስ ጌታ ነው ምናምን ያሉ ይሰብካሉ። የኢየሱስ ጌትነት እኛ ሁሌ የምናምንበት መመስከሩ አይከፋን። ከዛ ጠራናትና መጽሐፍ ቅዱስን ማን የሰጠሽ? የትኛውም ጴንጤ ሊመልስ ለማይችለው ጥያቄ ነው። መጽሐፍ ቅዱስን ማን የሰጠሽ ማለት ከሱቅ ገዝቼው ነው የሚልህ እኮ ጴንጤ እኮ ነው ዛሬ እናንተ ፊት ይቆማል ይላል። እሱ ብቻ አይደለም አያቴ ናት የሰጠችኝ። የምሬን ነው ብለህ ጠይቅ። ድንገት ጎረቤት ጴንጤ ካለ መጽሐፍ ቅዱስን ማሰጠ ወይ መጽሐፍ ቅዱስ ማህበር ወይ ገዝቼው ነው ወይ ቸርች ስንሄድ ተሰጥቶን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ እኮ መካነ ኢየሱስን በእድሜ ይቀድማል። እንደዚህ ጠርዛ የሰጠች ቤተክርስቲያን ናት። ቀኖና ወጥታ እና ከዛ ልደትን ራስ አሁን አንተ ስምህ ልደት አይደለ? የጌታ ኢየሱስ ክርስቶስ ልደት በየትኛው የመጽሐፍ ቅዱስ ክፍል ነው ታኅሳስ 29 የምታከብሩት? ይሄን አይመልሱልህ። የኔ ስም ራሱ እኮ በዚህ ተዋህዶ ነው የሚገልጸው። ልደተ ቃል የሚለው ስም ራሱ ቀዳማዊ ልደቱ ለቃል ከአብ ነው ያለ እናት፣ ዳራዊ ልደቱ ለወልድ ከድንግል ማርያም ነው ያለ አባት። የቃል ልደት ቅድመ ዓለም አወጣጡ ከአብ ነው። የባህሪ ልጅ ነው። አባቱ የማይቀድመው ልጅ እናቱን የፈጠረ ጌታ ነው ብላ ነው ታው ቤተክርስቲያን። ስለዚህ የቃል ልደት አንድም ሁለት ልደት አለው። በስጋ ከማርያም በመለኮታዊ ባህሪ ከአብ ተወልዷል ብለን እናምናለን። እና ስሙ ራሱ ይሰብካል። ወረም ሊሄድበት ግን ብዙ ይሰብካልና የሥላሴን ትምህርት እንኳን በቅጡ የማያውቅ ሕዝብ እኮ በሞላበት እኮ ዛሬ ቤተክርስቲያን ላይ ተነስቶ እኮ አፉን ሲከፍት የምትመለከተው። ሥላሴ እንደ አካላቸው በባህሪያቸውም ሶስት ናቸው የሚል ሶስት ፍቃድ አለው የሚል ሶስት ባህሪ ነው። አንዳንዱ ሥላሴ አንድ አካል ነው ይላል። እንዴ ላይቭ ላይ ስንት ጉድ እኮ ነው ያለው እኮ። በነቢያት ደረጃ ነብይ የሚል ስም ይዞ መጥቶ እኮ የሥላሴ ምንድነው ሥላሴ የሚል እኮ ነፍ እኮ ነው ያለው። ምንድነው ባጭሩ የሥላሴ ትምህርት ፕሮቴስታንቱ ጋር ፌድ አድርጓል። ኮምፕሊትሊ ማለት በቃ በሚገርም ሁኔታ ፌድ አድርጓል እውነቱን ለመናገር። እና እመኔን ቀጥሎ ደግሞ ፌድ የሚያደርገው የነገረ ክርስቶስ ትምህርት ነው። ይሄ የሚሆንበት ዋነኛ ምክንያት ደግሞ ምን መሰለህ? ልክ አይደለም የሚያምኑት የነገረ ክርስቶስ ትምህርት ፌድ ማድረጉ የማይቀረው ደግሞ አሁን ላይ ፕሮቴስታንቲዝም ጋር ዋን ማን ሊደርሺፕ ነው የሚታየ። ስትሄድ የፓስተሩ ዲኮ ይገርመኛል እኮ የፓስተሩን በትልቁ ፎቶ ነው የምታየው፣ በትልቁ ተሰቅሎ ወናደ መግቢያው ምናምን ላይ ይታያል። የማን ቸርች ነው የምትሄደው ብትባል የገሌ ብለህ ነው የጌታ ቤተክርስቲያን ብሎ የሚላለን። ስለዚህ ሰው ራሱን ነው የሚያሳየው፣ ሰውየው ራሱን ነው የሚያገኘው፣ ራሱን ነው የሚያሳየው፣ ራሱን ነው ሻይን የሚያደርገው። ስለዚህ እነሱም ሲያወሩ ወይኔ ዛሬ እኮ እንትና እንጂ
ክርስቶስ ያን ያህል እንትን የሚነግር የለም። ሲጀመር በክርስቶስ ዙሪያ ላይ ራሱ እኮ የማስተማር እውቀት ያላቸው እኮ አይደለም። ከ5 ዓመት በኋላ የሚሻሻል ትምህርት ከማርያም ስጋን አልነሳም ተወስን ከማርያም ስጋን አልነሳም ብሎ የተናገረው ወንድማችን በስላሴ ላይ የተናገረውን ጽርፈት ደግሞ ብትሰማ ያስደነግጣል። እንዴ እግዚአብሔር ይስጥልህ ተቃለ ወንድማችን። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን እስቲ ሽኝታቸውን በጥቂቱ እቺ ቪዲዮ ላሳያችሁ። ሰው ግልብጥ ብሎ ነው የወጣው። በቃ እስከዚህ ካየን ይበቃናል። እና አንዳንድ ዋሃብያዎች ቅድም እንዳስተዋወቃችሁ ዋሃብያዎች እንኳን ሞቱ አይነት ነገር በእውነት ሙስሊም ሆኖ እቺ ቪዲዮ እስቲ እንመልከት። የምስራች አለ አርፈዋል። ይብላኝ ላንተ በቁምህ ለሞትከው በቁምህ ለምትሰቃየው። እሳቸውማ ወደ እውነተኛው ቦታ ሄዱ። ፈጣሪም የኢትዮጵያ ሕዝብም የሚወደውን ደስ የተሰኘበትን ስራ ሰርተው ነው ያለፉት። ይብላኝ ላንተ በቁምህ ለምትሰቃየውና መከራ ለምታየው። ይህ ኢትዮጵያዊነትም አይደለም ባህላችንም አይደለም። እንኳን ሕዝበ ሙስሊሙ አይደለም ኦርቶዶክስ አማኝ የሚወዳቸው አባት ናቸው። ቢገባህና ብታቀው እኔ አላቅም። እንደው ሰውን ከገደለ በኋላ እንደሚጸጸትና እንደሚቆጭ ነው ማቀው። በሰው ሞት እንኳን አይደሰትም። በድሎት አሳዝኖት ገድሎት እንኳን ያዝንለታል። ያንተ ክፋት ደግሞ በጣም የሚገርም ነው። ለማንኛውም በጣም የምታሳዝነኝ አንተ ነህ። እሳቸውማ በህዝብ ዘንድ እንደተወደዱ ኖረው ዛሬ እንግዲህ ወደ እውነተኛው ቦታ ሲሄዱ የቀብር ስነ ስርዓታቸውን አላየ። መንገድ እንኳን አልነበረም፣ ጠጠር መጣያ እንኳን አልነበረም። የዚህን ያህል አይ ቲክቶክ ያላመጣብን ጣጣ የለም። ናውቆ ቅድም እንዳልኳችሁ ነው። ማናየው ጉድ የለም። በቤተ መቅደሳችን ውስጥ የሚሆነውንም እያያችሁት ነው። እንግዲህ ሙስሊም ሆኖ ደግሞ በእኒ ደግ አባት መሞት ሲያላግጥና ሲያሾፍ ደግሞ አየ ነው። ሶሻል ሚዲያ በቃ ኢትዮጵያ ውስጥ አንዳንዴ ቲክቶክ እውነት ይዘጋ የሚባለው እውነት ነው። ኢትዮጵያ ውስጥ አጠቃቀሙን አላወቅንበትም። በቃ እኛ እስክንሰለጥን ድረስ ትንሽ አደግ እስክንል ድረስ በአስተሳሰብ ትንሽ ቢዘጋ አንዳንዴ ጥሩ ነው ብዬ አስባለሁ። እውነት አሁን ከባድ ነው። ውድ ቤተሰቦች እንግዲህ ወቅታዊ ቪዲዮዎች ይህንን ይመስሉ ነበር። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡ። በእውነት ሀገራችንን ቤተክርስቲያናችንን እግዚአብሔር ሰላም ያድርግልን፣ ፍቅሩን ጤናው ለሁላችንም ያድለን። የቅዱስ ፓትርያርካችንን መልእክት ስክሪኑ ያስቀምጥላችኋለሁ። ፓውዝ አድርጋችሁ ማንበብ ትችላላችሁ። ውድ ቤተሰቦቼ እግዚአብሔር ስለ ሁሉም ነገር ይመስገን። እግዚአብሔር በቀጣይ በሰላም ያገናኘን። ደህና ሁኑልኝ።